አንድ ኩል ማለት ብዙ ካልጠበክ እኮ አትቃጠልም ገባህ ሳልጠብቅ ግን የተቃጠልኩት ብቸኛ ሰው እኔ ነኝ ነው የምልህ ገባህ አይደለ ዊሽ ብሩኖ ፈርናንዴዝ አሲስት ሬኮርድ የያዘ ሰው ቪቲኒያ the best midfielder in the world midfielder በቦታው ብቻ midfielder ሩበን ኔቬዝ የቪቲኒያ ምርጥ አጣማሪ እንደዚህ አይነት ሚድፊልድ ይዘ ቻንስ ክሪኤሽን ወፍ ሮናልዶ ሰታችሁት ቢያበላሽ ምን ችግር አለው እሱንም ማድረግ እኮ አልቻልንም አባቴ ብሩኖ ራሱ አንተ የሆነ በጣም መጥፎ ጸባይ ነው ያየውብህ ነው አረላሽ ለምዶ የምትቋጥርበት ለምዶ ማትሞክረው ማን አንተ ከሆይላንድ ከዘርሲ ማምን ጋር እየተጫወትክ እየሳቱዱ አቃጥለው አይደል ኑሮ እኮ ነው ምን እሺ ነው ማን ለምዶ ኳስ ማሰጡት ይሳት እስቲ ገባርለ ይሳት በሱ እንዳንናደድ ማን ሁላችሁም ትችላላችሁ ለሮናልዶ ሲሆን አትችሉም አይነት ጨዋታ ማን ኮሎምቢያና ኡዝቤክስታን ይቀሩናል ኡዝቤክስታን እሺ ቀላል ነው ግን ዛሬ ለዲአርሲም ክሬዲት እንስጥ ሚገርም ቡድን ማን አፍሪካዊ ቡድን ስለሆነ ያን ያህል ቅር አላለኝም ብለ ምን ትላለህ ገባርለ ኡዝቤክስታን እንደምንም ብለ መለጠፍ አለብን አንድ ለባዶ ያዋጣም ከዛ ለከባዱ ቻሌንጅ ኮሎምቢያ ኮሎምቢያ ይቀረናል ማን ወይኔ አባቴ ምን እሺ ነው ስቴትመንት ኬዝ ምን እሺ ነው ማን ተንፋቆ ማለት ነው ገባርለ ምንም ማታረም የመጀመሪያ ጨዋታ ተሸንፈም ራሱ ነገሮች ሊቀየሩ ይችላሉ እባካችሁ አረ ብሩኖ በእናት ኳስ ስጠው በእናት እዚህ ጨዋታ ላይ ማለት ነው ሮናልዶን የምትወቅሱ ሰዎች አድቡ ሲጀመር ኮንጎ ሚናቅ ቡድን አይደለም ቆንጆ ኳሊቲ ያላቸው በፕሪሚየር ሊግ የምናቃቸው በሊጋ በተለያዩ ሊጎች ላይ የምናቃቸው ወሳኝ ተጫዋቾችን ያዘ ምርጥ ቡድን እንደሆነ ምንም ጥርጥር የለውም ቆንጆ ተገዳዳሪ ቡድን ነው ግን የሁሉ ነገር ተጠያቂ ከሆነ መሆን ያለበት ቡድኑ ዝቅ ያለው እንደ ቡድን ነው ያ መላጣ የሆነ አሰልጣኝ ነው ሊጠየቅ የሚገባው ሌላ ማንም አይደል እንዴ ወርልድ ክላስ የሆኑ እኮ የመሃል ሜዳ ተጫዋቾች እኮ ነው ያሉት እስቲዋቸው መሃል ላይ እንዴ ዘንድሮ እኮ ሪከርድ የሰበረው ብሩኖ ፈርናንዴዝን እኮ ያዘ እኮ ነው አሲስት ማለት ያዘ ቡድን ነው ግን ከመሃል ሜዳ እኮ አልፎ እኮ የረባ ኳስ እኮ ማቀበል እኮ ነው የተሳናቸው ክሮስ የለ ይወላችሁ ፔኒትሬት የሚያረግ ኳስ የለ ምንም ነገር የለም እኮ ምንም ነገር ታዲያ እንደ ቡድን ሙሉ ነገሩ ከወረደ ተጠያቂው የሚሆነው ለዚህ ጨዋታ ይዞት የገባው ፎርሜሽንና ዝግጅት አሰልጣኙ ነው የሚሆነው ይወል የቤልጂየምን ያ ወርቃማ ትውልድን የበላ አሰልጣኝ ነው ይሄንን የሚመረው ይመስላል ፖርቱጋሎችንም በቃ እየበላቸው ነው እኔ ብዬ ያመንኩኝ ያለው ቲምሬን ነው መላችሁ እና በጣም ሮናልዶ የምትወቁ ሰዎች አደርጉ ምንም ማድረግ አይችልም እንዴ ያልቀረበለት እንኳን ምን ያድርግ እየረባ ኳስ ሲደርሱ አይታችኋል በጨዋታው ላይ የረባ ንክኪ ሲያደርግ አይታችኋል በጣም እኮ ነው የሚያሳዝን ይምሪን ነው መላችሁ ለማንኛውም ግን ይሄ በላጣ ያለ እኔ ፖርቱጋል በቃ እኔ ምንም ነገር ትደርሳለች የሚል ግምት ሙሉ ለሙሉ ፉሊሽ ሆኗል በቃ መላጣው መውጣት አለበት ግዴታ ማለት ሮናልዶ ቢያሰለጥናቸው ይሻላል እንደው ያለ ምንም ጥያቄ ምነግር ያራዳ ልጅ በሮበርቶ ማርቲኔዝ ስር ፖርቹጋል የትም ሊደርስ አይችልም ነው ዛሬ ያየነው ያንን ነው የሰው ልጅ አንተ ቪቲኒያ ኔቬዝን ብሩኖ ፈርናንዴዝን ፕሪሚየር ሊግ ላይ አሲስት ላይ እንግዲህ ሪከርድ የበጠሰን ሰው ይዘ አንድ ሹቶን ታርጌት የገባ ጎል ይዘ ትወጣለህ እንደ ሜዳ ውስጥ ከኮንጎ ጋር ተጫወተ ይሄ በጣም ነውር ነው በጣም ነው የሚያስጠውል እኔ እንጃ እኔ እንደ ዛሬ እኔ በቃ የሶዬ ተረግሞ ነው እንጂ በጤናው አይደለም ድሮ ስኳዱ አልተሟላም ብቻውን ይፈጋ ይለፋ ነበር አሁን የተሟላ ስኳድ በዚህ ሰዓት ላይ ዓለም ላይ አሉ የሚባሉት ምርጡ የማል ተጫዋቾች ይዘገብተ ሜዳ ውስጥ ምንም አንድ ሹቶን ታርጌት ነውር አይደለም እንዴ ኳስ ይዛለ ወደኋላ ወደፊት ያቁም እንዴ ወደኋላ እሺ ይሁን እየመሩ ነው ነጥብ ተጋር አንድ ኩል ሆነ እንኳን ኳሱን ወደፊት ማሻገር የሚባል ነገር የለም አልፈጠረባቸውም እንዴ እኔ በዚህ አሰልጣኝ ማለት ነው ተስፋ የምታደርግ ያራዳ ልጅ ማለት ነው ምንም እኔ አይታየኝም ተስፋው አልቋል የዚህ ጨዋታ ትልቁ ተስፋ ያ ከዚህ በፊት በ2022 እንግዲህ አርጀንቲና የዓለም ዋንጫ ስታሸንፍ የመጀመሪያ ጨዋታዋን እንግዲህ ሁላችንም እንደምናስታውሰው ነው ተሸንፋ ነበር 2-1 ማለት ነው ያ ነው አሁን ነጥብ ተጋርቷል ፖርቹጋል ምን አለባት ነው ታሪክ አንዳንዴ ገብቷል እንጂ በዚህ አሰልጣኝ ምንም ተስፋ እኔ እንደውም ከዚህ አሰልጣኝ በባዶ ቢጮት ያላ አሰልጣኝ ቢጮት ነው ይሄ ቤልጂየምን ሜዳው አፈራርሶ የመጣ አሰልጣኝ ነው ምንም ጥቅም አይታየኝም የዚህ አሰልጣኝ ማለት ነው ሲያሰባ አስተያየታችሁን አስቀምጡ ሼር ኮፕሊንክ ያረሳ ይመቻችሁ አካፋና ዶማ ፈዩማ አለ ሸርሜዳ ጭላዳ ወንባዳ ወልጋዳ ፈንዳዳ ሲዳቀል ይሄን ነው በቃ እኩል ይሆናል ይሄ ቲም ነው በቃ ለምን እውነቱን አልነግርም እኔ በዚህ ቲም ጨጓራዬ ሁሌ
አንድ ያንጠለጠለ የለም እንዳለ ቅማላም ብቻ ነው የሚሞላው። እውነቱን ለምን አልነግርህም? በቃ ኮንጎን ሳታጥል እንትን ትበላለህ። ዓለም ዋንጫ ቦቲ ትበላታለህ። ከሁላ ዓለም ዋንጫ ዛሬ ነው የሚጀምረው ስል ነበር ቀደምና ጀምሯል። ወይስ የእንግሊዝን ነው እንዴ ያልኩት? እኔ አንዳንዴ እኮ ስታለሁ። አንተ የደደብክ ሮቤርቶ ማርቲኔዝ የምትባል ሰውዬ ውጣ ከዚህ ቲም። ማን ጭንቅላት የለውም። ይሄማ ተከፍሎታል መሰለኝ። ይሄ የሆነ ነገር ተከፍሎ ይሄን የመሰለ ስኳድ ይዘህ ከዲሞክራቲክ ኮንጎ ጋር አቻ ትወጣለህ። ከኮንጎ ጋር እንዴት አቻ ትወጣለህ? ምን አይነት ደደብ ነው? አረ የሚቀይረው ቅያሪ እንዴት እንደሚያስጠላ ሰውየው ሲያስጠላ። ምን አይነት አጫወት ነው የሚጫወቱት? እንደዚህ ማን መሀል ላይ ኮንትሮል አድርገው እየተጫወቱ ነበር፣ ግን ያስታውቃል። በቃ በርናንዶ ሲልቫ ነበር ስተቱ። በርናንዶ ሲልቫን አስተካከልክ፣ ቀየር። ከዛ በኋላ ፔድሮ ኔቶ በዚህ በኩል ምን ይሰራል? ማን አረ ወይኔ ሰውዬ ግን ቅጥል እያረቀ የነበረ እናቴ። ራፌል ሊዮን ከረፈደን ያስገባው ገብቶሃል አይደለም? ጥቅም የሌለ አሰልጣኝ ነው። በና መላጣ ጭንቅላቱ ራሱ ማን የሆነ ኤሪክ ቴናግ እንዴ አንተ? ቆይ ቴናግ ወይኔ እግዚአብሔርን ሊያቃጥለኝ ነው። እኔ በስንቱ ተቃጥዬ ይችላልው። ይሄን ዓለም ዋንጫ ልታቃጥለኝ ነው እንዴ መጣው? አንተ መላጣ ውጣ ከህይወቴ በእናትህ። ይሄ ወይም መላጣ ደግሞ እዚህ ያገባብን። በጣም ክሬቲቭ ተጫዋች አሏቸው የምትባለው ፖርቹጋል እንደነ ብሩኖ ፈርናንዴዝ እንደነ ቪቲኒያ ጃኦ ኔቬስን ጨምሮ በክሬቲቪቲ የተሞላችው ፖርቹጋል ከዲሞክራቲክ ኮንጎ ጋር በመጀመሪያው አጋማሽ 2 የጎል ሙከራ አድርጋ ብቻ ነው የወጣችው። ዲሞክራቲክ ኮንጎ ዮሐን ዊሳ ታሪክ ሰርቷል ለሀገሩ። ይኸውላችሁ ዲሞክራቲክ ኮንጎ ዓለም ዋንጫ ላይ ጎል አስቆጥራ አታውቅም። የመጀመሪያዋን የዓለም ዋንጫ ጎል እንግዲህ ዮሐን ዊሳ አስቆጥሯል። የፕሪሚየር ሊጉ ተጫዋች እንግዲህ አሁን ክፋት ነው የሚመስላችሁ። ይሄ አሰልጣኝ አይሆናችሁም ፖርቹጋል፣ ይሄ አሰልጣኝ አይሆናችሁም። ዳኛ ነው የምንልህ አሁን አንተን እንዴ? እኔ ዘንድሮ በአቃጣይ ዳኛ ነው እንዴ የተፈረደብኝ? ወይኔ ጉዴ! ምንድነው ደግሞ ይሄ አሰልጣኙ? ካንሴሎ ምን ይሰራል? ፔድሮ ኔቶ ምን ይሰራል አሁን ያለ ቦታው እንዴ? አረ በስመ አብ! ሮናልዶ ፖርቹጋላዊ አይደለም ወይ? ኳስ እናንተ ማትሰጡት ማን ስለሆናችሁ ነው? አረ በፈጠራችሁ ምን አይነት አጫወት ነው የምትጫወቱት? ኳሱላ ወደኋላ እንደው ደህና ክሮስ እንኳን የሌለበት ኳስ። አረ እንደው የመጨረሻው ነው። ለሱ ስትሉ እንኳን ደህና ነገር። ከዚህ በኋላ እንዴት ነው እናንተን አምነን እንደው ለፋይናል ይሄንን አጫወት ይዛችሁ የኔ በሰበሰ ቲም ነው እኛው ለፋይናል የምንመኘው? ለሮናልዶ ሲባል የሚጫወት ቲም ነው የምንለው ይሄንን ነው? አረ ተው ግን ተው እንዴ! ለክለባችሁ እንደምትጫወቱ ለምን አትጫወቱም? ብሩኖም ጥፍት፣ ሮናልዶም ጥፍት። እሺ ምን ይደረግ? ምንድነው የምትፈልጉት? እንደው በፈጣሪ የሆነ ነገር ብቻ አድርጉ፣ እንዳንዋረድ። ዛሬ እንዳታዋርዱን በፈጠራችሁ። በቃ ምን ነው እናት ሀገር ፖርቹጋል እንደዚህ ይደረጋል? በእናንተ ሀገር ቋንቋ 1 ሲደመር 1 11 ነው። ምን አይነት እግር ኳስ ነው የምታሳዩን? እኛ እኮ ዓለም ዋንጫ ማየት አልጀመርንም፣ በፖርቹጋል ነው ማየት የምንጀምረው ብለን እንዴ። አጥቂ ያቀረብን ዓለማችን አለኝ የምትለውን የማን ተጫዋች አቀረብን? 21 አሲስት በሊጉ ያለውን ተከላካይ አቀረብን። ምን እሺ ከዚህ በላይ ምን ይምጣ እንዴ? ይሄ ማለት ነው ይሄ ጨዋታ ቢቀጥሉ ጨዋታዎች ላይ ይደገምና ባካችሁ እግር ኳስ ለዚህ ሰው ፍሎታን አትክፈል ነው የምትሉት? ተጫወቱ ምንድን ነው? እኔ እኮ በህይወቷ ነጥብ አንተ እግዚአብሔር ዲሞክራቲክ ኮንጎ ነጥብ አግኝታ ማጣቅ በወርልድ ካፕ በፖርቹጋል አገኘች። በጣም ነው የሚያናድደው ይሄ ጨዋታ። ይሄ ሮቤርቶ ማርቲኔዝ ይባል አሰልጣኝ ማለት ነው። ደደብ ምንም አያውቅም። እንዳቃጠለኝ ዛሬ ፈርስት ሃፍ የማይሆን በቃ ጀመር ፎርሜሽኑ ራሱ የማይሆን ነገር ነበር። መቀመጥ የለም አንተ ይሄን የመሰለ ስኳድ ተይዞ እግዚአብሔርን አንተ ስንት መጮት እኮ ያለበት እነ ራፌል መቀመጥ አልነበረባቸውም። ሲልቫ ራሱ እኔ ቦታው የተመቸው አልመሰለኝም። ሲልቫ ራሱ እዛ በዛ በኩል ዊንግ ላይ እኮ ሲልቫ ራሱ እኔ እንዴ ቡድኑን ለማረጋጋት ምን እንዳሰበም አልገባኝም። የነበረው አጫወት ከኋላ ራሱ በጣም ልጆች መሀሉ ወይኔ እነ ፊሊክስ ራፌል ራሱ ከረፈረ ነው የገባው። እዛ ጋር ፊሊክስ ራሱ ቅያሪ ነበረው፣ እንደ አማራጭ መጠቀም ይችል ነበረ። ወይኔ መላጣ እንዳናደደኝ ዛሬ ሲጀምር ይሄ ሰውዬ እያለ እንዴት ነው የሚቀጥሉት ነው ከዚህ ሰውዬ ጋር ወይ በራሳቸው ይጮቱ። አንተ ከዚህ አንዳቸው ይወጣል እንዴ? እኔ እኮ ስንት ጎል ጠብቅልሃለሁ። አንዳቸው ተጠናቋል ፖርቹጋል ከኮንጎ። ወደ ጨዋታው ከመምጣቴ በፊት ግን ማዘን የለባቸውም። ለምን እንደሚያዝኑ አላውቅም። ከዚህ በኋላ 2 ጨዋታ ምናምን ቢያሸንፉ ራሱ ያልፋሉ። 2-1 ጨዋታ ልክስክስ ያለ ቡድን ያለው ኮንጎ፣ ኮሎምቢያ፣ ኡዝቤኪስታን በእርግጥ ቀላል አይደለም። ይኸው ያስጣለው ኮንጎ ነው። ግን
የፖርቹጋል አሰልጣኝ አንተ መላጣ ምንሽ ነው ማቴስ ኑኔዝን ሩበን ዲያዝ የታለ ራፋኤል ሌዮ የታለ ኮንሴንሳውስ መቀመጥ ነበረበት ወይ? ምን አይነት ጥርት ያለ ስኳድ ነው አስቀምጠህ የጀመርከው? የሲቲ ተጫዋቾች ስላልገቡ እንደዚህ ማለት አይደለም፣ ግን ቬጋ የተባለ ሴንተር ባክ ራሱ ዲያዝ ለምን ያልገቡ? ቬጋ የተባለ ያውላ የሚያስጨንቅ ሰው ቁጭ አድርጎ ሰከንድ አፍ ልክ አቻ ከሆኑ በኋላ የሆነ ነገር እንዲፈጥሩ ጫና አለው እኮ። ከዛ በኋላ ምን አባት እንዲፈጥሩልን። ሌላኛው ኳስ አያሻሙም። ኧረ ምን አይነት እስቲ የአርጀንቲናን ጨዋታ ስታዩ አላስፈላጊ እንኳን ለሆነ ኳስ ዝም ብለው ለሜሲ እያቀበሉ ነካ ምን አሻሙ ምንም ኢንቮልቭመንት እንደሌለው አይነት ነው በቃ የሚያስመስሉበት። ሮናልዶ መሀል ላይ ምንም እየሰራ አልነበረም። እንደውም የሆነ ሰዓት ላይ ለኑኖ ሜንዴዝ አሪፍ ኳስ አጫወተው ወይ ሲያገኙ አይጨርሱ። ኮንጎ አረ ኮንጎ በስመ አብ እንዲህ ተሻሽለዋል። አረ አንዴ ምን አይነቱን ኮንጎ ነው የተመለከትን? ከምር ነው የምላችሁ። እውነት ትንሽ ችግራቸው ማለት ነው ማጥቃት ላይ ትንሽ መናበብ ያንሳቸዋል እንጂ እኮ ብዙ የጎል እድል እኮ አግኝተው ነበር። ኧረ በስማም እውነት ብቻ ግን በመከላከሉ ረገድ እኔ ቃላት የለኝም። እውነት በስማም ግብ ጠባቂው ጭምር ዊሳ ዛሬ ልዩ ነበር። ፖርቹጋል ዛሬ እውነት እንደተጠበቀችው አልነበረም። ክርስቲያኖ ሮናልዶ የሚያገኛቸውን እድሎችም ደግሞ እየተጠቀመ አልነበረም። በተለይ የሆነ ኳስ ቡርኖ ፈርናንዴስን ኳስ ማስቆጠር የሚችለውን እድል ነው እንግዲህ ያባከነበት ማለት ነው። እና ብቻ ግን ዛሬ ቀዝቃዛውን ፖርቹጋል ነው የተመለከትነው። ለማንኛውም ግን ይሄኛውን ኮንጎ አለማድነቅ አይቻልም። የሚገርም ቡድን ነው። ኦቨርሬትድ የሆነ ስብስብ ማለት ነው። እግዚአብሔር ግማታም የሆኑ ተጫዋቾች ማለት ሁለት ተጫዋች ነው ሬት የማደርገው። አንደኛው ጃኦ ኔቬስ ያስቆጠረው ጎል አሪፍ ጎል፣ ሁለተኛው ደግሞ ኮንሴሳው ተቀይራ ገብታ ቋሚ መሆን ነበረባት። አሰልጣኙ ጀዝባ ነው፣ ምንም ነው የማያውቀው። በቃ እንዴት ነው አንተ ፔድሮ ኔቶ የሚባል የበለጠ ጀዝባ፣ ራፋኤል ሊዮም እንዲሁ አይመቸኝም ጭራሽ ከሱ የበለጠ ጀዝባ ቋሚ ያደረገ ጭራሽ ኮንሴሳው ምናምን ቤንች ማለት ምንድን ነው የሚሰራው እንዴ? እሺ ተውት እንዳለ ማለት ነው። ኢሌቲውን አሁን በዚህ ሰዓት ከረንትሊ ኢሌቲውን ሚድፊልደሮች ያላት ሀገር ማለት ነው አንድ ቢግ ቻንስ ነው በ90 ደቂቃ ውስጥ ክሬት አድርጋ እየወጣችው። ሮናልዶን ተውት፣ ከሱ ቱ ማች ኤክስፔክት አናረግም ምናምን 41 አመቱ ነው። የሱን ኢምፓክት ተውት። እንደ ቡድን ጥሩ ከተጫወቱለት አሪፍ ቻንስ ከተደረገለት ጎሎችን ያስቆጥራል። እንደዛ ካልሆኑ የእሱ አሁን ኢንዲቪጁዋሊ በደንብ አውትሼን አድርጎ ምናምን ቡድን ተሸክሞ ይሄዳል። እንደዛ ኤክስፔክት የሚያደርግ ሰው ያለ አይመስለኝም። ከዛ ባለፈ እነ ቪቲኒያ እነ ቡርኖ ፈርናንዶ የተሻለ ነገር ለማድረግ ሲሞክር ነበር። የት ሄዶ ነው አሉ የሚባሉ ሚድፊልደሮች ያላት ሀገር አንድ ቢግ ቻንስ ነው ክሬት ያደረገችው። እግዚአብሔር ጎል ማስቆጠር ኤክስጂ 0.0 ምንድነው ኮንጎ ለዛውን በመጀመሪያዎቹ ደቂቃዎች ጎል አስቆጥራ እንዴ እኮ በቃ የሆነ እንትን ስቴትመንት ያለው ዊን ያረጋሉ የጠበቁት ግን ይሄኛው ነው ማለት ነው። በዚህ አያዝ እንዴት ነው ሲጀመር ሁላችንም ከዚህ ሀገር ማለት ከዚች ሀገር ከዚህ ቡድን ከነዚህ ተጫዋቾች ሁሉ ጊዜ የፖርቹጋል ብሔራዊ ቡድን ማለት ነው በቃ የሆነ ቱ ማች ኤክስፔክት እናደርግ ሁሉ ጊዜ ዲስአፖይንት ነው የሚያደርገን። እግዚአብሔር በጣም የሚያስጠላ ብሔራዊ ቡድን አንድነት የሌላቸው ለሮናልዶ ራሱ ማይጫወቱ እኔ እንዴት እንደሆኑ እግዚአብሔርን አላውቅም። ምንም የማይሰሩ ምንም ፒውር ማለት አንድ አይ ቲንክ አንድ ቻንስ ክሬት ተደርጎለት ነበር ሮናልዶ። ከዚህ ውጭ ምንም የተመለከተው ነገር የለም። ሁሉም በቃ በየክለቡ አንበሳ ነው። እዚህ ሲመጣ ጦጣ ይሆናል። እናታችሁን በጣም ነው ያቃጠሉኝ። እግዚአብሔር በቃ እንጆታ ስቴትመንት ያለው አሸናፊ ያሸንፋሉ ብዬ ጠብቄ ነበር። ሲያስጠሉ